ውድ ወገኖች እንዴት ሰነበታችሁ? እንዴት ከረማችሁ? ሁላችሁንም በያላችሁበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የዮሐንስን ወንጌል ትምህርት ይዤላችሁ መጥቻለሁ። ዛሬ የምንመለከተው ምዕራፍ 7ን በተለይ ደግሞ ቁጥር 20 ላይ አተኩረን ይሆናል። አነበውና አጭር ጸሎት ጸልየን ወደ ትምህርታችን ዘልቃለን። ሕዝቡ መለሱና ጋኔን አለብህ፣ ማን ሊገድልህ ይፈልጋል አሉት። እንጸልይ። ቅዱስ አባት እናመሰግንሃለን፣ ክቡር ስምህን እንጠራለን። ዛሬም ደግሞ የሕይወትን ቃል እንድታስተምረን፣ አንድ እርምጃ ወደ አንተ እንድታስጠጋን፣ እናውቅ ዘንድ እንድትረዳን በኢየሱስ ክርስቶስ ስም እለምንሃለሁ። ጌታ በዚህ ሰዓት በተለያየ ስፍራ በተለያየ ሁኔታ ውስጥ ሆነው ይህንን ትምህርት የሚካፈሉትን ሁሉ እንድታስባቸው፣ እንድትባርካቸው፣ የልቦናቸውንም አይኖች እንድታበራ፣ የቃልንም ፍቺ እንድትገልጥላቸው ጸልያለሁ በኢየሱስ ክርስቶስ ስም አሜን። ባለፈው ትምህርታችን ቁጥር 19ን ስንመለከት ሙሴ ሕግን አልሰጣችሁምን? ከእናንተ ግን ሕግን የሚያደርግ አንድስ እንኳ የለም፣ ልትገድሉኝ ስለምን ትፈልጋላችሁ ብሏቸው ነበር። በዚያ ላይ እንዳየነው እነዚህ ሰዎች ሕግን አይጠብቁም ብሏቸዋል። ምንም እንኳን የሕግ አዋቂዎች ነን፣ የሕግ ጠቢባን ነን ብለው ቢሉም ቢያስቡም ሕግን አልጠበቁም ብሏቸዋል። ምክንያቱም የውስጥን ሕግ አልጠበቁም። ምክንያቱም ቃሉ አትግደል ይላል። ቃሉ ባልንጀራህን ወይም ሌላውን እስራኤላዊ ሌላውን ሰው እንደ ራስህ ውደድ ይላል። የውስጥን ሕግ ሽረዋል። ምክንያቱም ውስጣቸው በከፍተኛ ምኞትና ፍላጎትና ፓሽን ተሞልቷል ለመግደል። ስለዚህ ጌታ ኢየሱስ ክርስቶስ ይኸው ብሎ እጅ ከፍንጅ እያሳያቸው ነው። ውስጣቸውንም እየገለጠ ነው። ምክንያቱም አሁን እየተናገረ ያለው ስለሚያደርጉት ስለማያደርጉት ሕግ ሳይሆን ነገር ግን ውስጣቸው ስላለው ፍላጎት ነው። ስለ ልብ ሕግ ነው ያነሳላቸው። ይህ ንግግሩ በጣም ገላጭ ነው። በጨለማ የሚመላለስ ሰው ደግሞ የሚጠላው አንድ ነገር ቢኖር ብርሃን ነው። ምክንያቱም ያን ውድቀቱን፣ ክፋቱን፣ የልቡን ሁኔታ ብርት አድርጎ ስለሚያሳየው አይወድም። አንድ ሰፈር ነበር የሆኑ ወገኖች ለማግኘት የግድ መሄድበት፣ አዲስ አበባ ከረዥም ዓመታት በፊት የሚሄድበት አንድ ሰፈር ነበር። እውነት ለመናገር ሰዎቹን ነው የምወዳቸው፣ ሰፈሩን ብዙም አልወደውም። ምክንያቱም ጨለማ ነው እና ሰፈሩን በጣም ድክም ያለ ነው። ስለዚህ ግድ ወደዛ ቤት ለመግባት በዛ በኩል ማለፍ አለብኝ እና ችግሩ ምንድን ነው? መኪና ይዤ ስለሆነ የሚሄደው እዛ አካባቢ ደግሞ ብርሃን አይፈልጉም። ምክንያቱም ጨለማውን ተገና አድርገው ማይሆን ነገር የሚያደርጉ ሰዎች አሉ፣ የሚጸዳዱ ሰዎች አሉ። የተለያየ አይነት ነገር እዛ ጨለማውን ተገና አድርገው ያደርጋሉ እና ልክ ወደዛ ስገባ እኔም ለማየት ደስ የማይለኝ ነገር ነው ማየው። እንደገናም ደግሞ ሰዎቹም ይቆጣሉ፣ ይበሳጫሉ መብራት ስላበራሁባቸው። ወገኖቼ ሁልጊዜ ቆሻሻ ያለበት፣ ሁልጊዜ የተበላሸ ነገር ያለበት በብርሃን እንዲታይ አይፈለግም። ለዚህ ነው በዚህም በዮሐንስ ወንጌል ምዕራፍ 3 ላይ ዮሐንስ በጣም ግልጽ በሆነ መንገድ ጥሩ አድርጎ አስቀምጦታል። ምዕራፍ 3 ቁጥር 19 ላይ ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ስለዚህ ጌታ ኢየሱስ ክርስቶስ ብርሃን ነው ልባቸው ላይ ያበራውና የውስጥ ፍላጎታቸውን ነው የገለጠው።
አስቆጥቷቸዋል። ስላስቆጣቸው ምን አሉ? ይህንን ያሉት የአይሁድ አለቆቹ ብቻ አይደለም፣ ህዝቡ ነው የሚለው። ህዝቡ በሁለት ተከፍሏል። እዚህ ጋር ህዝቡ በሁለት እንደተከፈለ እናያለን። ምክንያቱም ቁጥር 10 ጀምሮ ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። አይሁድም እርሱ ወዴት ነው እያሉ በበዓሉ ይፈልጉት ነበር። በህዝቡ መካከል ስለ እርሱ ብዙ ማንጎራጎር ነበረ። አንዳንዱም ደግ ሰው ነው፣ ሌሎች ግን አይደለም፣ ህዝቡን ግን ያስታል ይሉ ነበር። ህዝቡ ለሁለት ተከፍሏል። ስለዚህ ይሄንን ያሉት ህዝብ የትኞቹ ናቸው ማለት ነው? ደግ ሰው ነው ያሉት ሳይሆኑ በተቃራኒው ህዝቡን ያስታል፣ አሳች ነው ብለው ያሉት ናቸው ይህንን የሚመልሱለት። ምናልባትም ደግሞ አለቆቻቸውን፣ ጸሐፍቶቻቸውን፣ ካህናቶቻቸውን፣ ፈሪሳዊዎቻቸውን ከሙሴ ሕግ ተቀብላችሁ ግን አንዱንም አታደርጉትም በማለቱ የተቆጡ ሰዎች ናቸው ይሄንን የሚሉት። ምን አሉት? ህዝቡ መለሱና ጋኔን አለብህ፣ ማን ሊገድልህ ይፈልጋል አሉት። በጣም የሚገርም ነገር ነው። ቅዱሱን የእግዚአብሔርን ልጅ በመንፈስ ቅዱስ የተሞላውን ቅዱሱን መንፈስ ለሰዎች የሚሰጠውን አብ ቀድሶ ወደ ዓለም የላከውን ጋኔን አለብህ። ወገኖቼ፣ ሰው ሲጨልምበት፣ ሰው ሲታወር፣ ሰው ልቡ ሲደነድን እንዴት አደገኛ ነው! ምን ጥግ ድረስ እንደሄዱ ተመልከቱ። ከዚህ በፊትም ብያችኋለሁ። ሃይማኖተኝነት ወገኖቼ ከአደጋ ሁሉ የከፋ ነው። ምክንያቱም እግዚአብሔርን እኮ ነው ይሄንን እያሉት ያሉት። ያውም ደግሞ ለእግዚአብሔር ቀንተው ነው እግዚአብሔርን ጋኔን አለብህ እያሉ ያሉት። በነገራችን ላይ ከምንገምተው በላይ በጣም ብዙ ጊዜ ጌታ ኢየሱስ ክርስቶስን ጋኔን አለብህ ብለውታል። ወንጌላት ይሄንን በደንብ ይነግሩናል። እዚሁ ምዕራፍ 8 ቁጥር 48 ላይ አንድ ገጽ ብቻ ገልጠን ምዕራፍ 8 48 ላይ ምን ይላል? ላንብብላችሁ። አይሁድም መልሰው ሳምራዊ እንደሆንህ ጋኔንም እንዳለብህ ማለታችን እኛ መልካም እንል የለምን አሉት። ተመልከቱ። ይሄንን ግን ብቻ ብለው አላበቁም። ይቀጥሉና ቁጥር 52 ላይ ደግሞ አይሁድ ጋኔን እንዳለብህ አሁን አወቅን ብለው አሉት። ጋኔን እንዳለብህ አሁን አወቅን። እንግዲህ ተመልከቱ፣ እዚህ ጋር ለሶስተኛ ጊዜ እያሉት ነው ማለት ነው። ግን እዛ ላይ ብቻ አይደለም። ምዕራፍ 10 እዚሁ ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ እንዲህ ብለውታል። እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ። ከእነርሱም ብዙዎቹ ጋኔን አለበት አብዷልም፣ ስለምን ትሰሙታላችሁ አሉ። የሚገርም ነው። ይሄ በዮሐንስ ወንጌል ብቻ አይደለም። በሌሎችም ተመሳሳይ ወንጌላት ሄደን ብንመለከት ለምሳሌ ማርቆስ ምዕራፍ 3 ላይ ሄደን ብናይ ተመሳሳይ ነገር እናገኛለን። ላንብብላችሁ። ማርቆስ ምዕራፍ 3 እንደዚህ ይላል ቁጥር 22 ላይ ከኢየሩሳሌም የወረዱ ጻፎችም ብኤልዜቡል አለበት፣ ደግሞም በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ ይላል።
ማቴዎስ 11 18 ተመሳሳይ የዚህን ተመሳሳይ ቃል እናገኛለን። እንዲያውም ሉቃስ 7 33 ላይ ብትሄዱ ደግሞ መጥምቁ ዮሐንስንም ጭምር እንደዛ ሲሉት እናያለን። ዮሐንስ ሳይበላና ሳይጠጣ መጣ፣ ጋኔን አለበት አላቸው። ለምንድን ነው አይሁድ ጌታ ኢየሱስን ደጋግመው ጋኔን አለበት ብለው የሚሉት? ዝም ብሎ ስድብ እንዳይመስላችሁ፣ ዝም ብሎ እንዲሁ ማቃለል ማዋረድ እንዳይመስላችሁ፣ በዓላማ የሚደረግ ነው። ሆን ተብሎ የተደረገ ነው። በጣም ፖለቲካል ነው ያነጋገር። እንዴት? ጌታ ኢየሱስ ክርስቶስ የሚታዩ ግልጽ ምልክቶችን አድርጓል። እርሱ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ የሚያሳዩ በቅዱሳት መጽሐፍት ውስጥ አስቀድመው የተነገሩ ነገሮችን አድርጓል። ያረጋቸው ነገሮች በሙሉ መሲሁ ሲመጣ የሚሆኑ የሚደረጉ ነገሮች እንደሆኑ በኋላ እኮ ወንጌላትን የጻፉልን እንዲህ ተብሎ እንደተጻፈ እያሉ እኮ አስቀምጠውልናል። መጽሐፉ እኮ እጃቸው ላይ አላቸው በግልጽ። ስለዚህ ያደረገውን ነገር ሊክዱ አይችሉም። ለምሳሌ አሁን በቅርብ እንኳን ምዕራፍ 7ን እያየን ነው። ምዕራፍ 5 ላይ 38 ዓመት ሙሉ ሽባ የነበረውን ሰው አስነስቶታል። አልጋን ተሸክመ ሂድ ብሎታል። ይሄ የሚታወቅ ግልጽ፣ ሊደበቅ ሊዳፈን የማይችል ገሃድ ክስተት ነው። ስለዚህ ህዝቡ ጋር ጥያቄ አለ። እንዴት እንዲህ ሊያደርግ ቻለ? ትምህርቱም ደግሞ ከብዷቸዋል። በጣም ከፍ ብሎባቸዋል። ዝም ብለው እንዳይቃወሙት መጽሐፍትን ነው እየገለጠ ያለው። እንዳይቀበሉት ደግሞ እነሱ በሚፈልጉት መንገድ አይደለም የመጣው። ስለዚህ ህዝብ ውስጥ ላለው ጥያቄ መልስ መስጠት አለባቸው። መልሱ ደግሞ ምንድነው? እነዚህን ነገሮች የሚያደርገው በራሱ አይደለም፣ ብቻውን አይደለም። ጋኔን አለበት ማለትም ክፉ መንፈስ አለበት። ይሄ ማለት ምንድነው? ጋኔን አለበት ማለት በአንድ በኩል ከፍ አድርጎም ማየት ነው። ክርስቶስ መሆኑን የእግዚአብሔር ልጅ መሆኑን በእግዚአብሔር መንፈስ እንደሚሰራ መቀበል አይፈልጉም። ግን ደግሞ ሱፐርናቹራል የሆነ ከነሱ አቅም በላይ የሆነ ሊክዱት የማይችሉት ነገር ደግሞ እየተከናወነ ነው። መልስ መስጠት አለባቸው። ይሄ ለዚህ ነው ፖለቲካል ነው፣ መሰሪነት ያለበት ነው፣ ሴራ ያለበት ነው ብዬ ያልኩት ለዚህ ነው። ምክንያቱም ይሄ ዝም ብሎ ነው፣ ተራ ሰው ነው፣ ማይረባ ነው ብለው ማለት አይችሉም። ቢሉ ደስ ባላቸው። ነገር ግን አንድ ማምለጫ የግድ መስጠት አለባቸው። ማምለጫው መንፈስ ነው፣ ጋኔን ነው፣ ክፉ መንፈስ ነው። እኔ ሁልጊዜ እኛ በክርስቲያኖች በተለይ በፔንቴኮስታል አማኞች መካከል የሚሆነው ነገር በጣም ይገርመኛል። አንድን ነገር ከአቅማችን በላይ ሲሆን እና ክፉ ነው ብለን ካሰብና ከአቅማችን በላይ ሲሆን ቶሎ ነገሩን የምንጭነው የምናሸክመው ሰይጣን ላይ ነው። በጣም እንደዚህ አይነት ልማድ አለ። ከረጅም ዓመት በፊት ምናልባት 20 ምናምን ዓመት ይሆነዋል። በጣም ማቃችም ወዳቸው ባልና ሚስት በመካከላቸው ችግር ተፈጠረና መሃል ገባሁኝ። ስለዚህ እሱን በጣም ረዥም ሰዓት ወስጄ አናገርኩኝ። ከዛ በኋላ ወደ 4 ሰዓት ገደማ ነው ያናገርኩት። ከዛ በኋላ እሷን ለብቻ ወስጄ ልክ እንደዛ ወደ 4 ሰዓት ከዛም በላይ የሚሆን ቁጭ ብዬ አናገርኩኝ እና
ኖት ኢዝ ነበር። ምክንያቱም በማናገሩ ሂደት ውስጥ ምንድነው ልባዊ ምክንያቱ፣ ስረወ ነገሩ፣ ውስጣዊው ነገር ምንድነው የሚለውን ለማግኘት ነው ጥረት የማደርገውና ከዛ በኋላ ግን ማስታወሻዬን ስመለከት በጣም ገረመኝ። ምክንያቱም እሱን ባናገርኩበት ጊዜ ስጠይቀው ይሄ ነገር እሺ የሚሆነው በምንድን ነው? ይህንን ያደረገው ማን? ይሄ እንዴት ነው ብዬ ስለው ደጋግሞ ይለኝ የነበረው መንፈሱ ይለኝ ነበር። መንፈሱ ነው እና መንፈሱ እንዲያርገው እና እንዲያደርጋት መንፈሱ ነው። መንፈሱ በጣም ይል ነበርና ግራ ገብቶኛል። በጣም የገረመኝ ግን እሷን ባናገርኩበትም ጊዜ እሷም ደጋግማ የምትለው መንፈሱ ነው። ማን ነው መንፈሱ? ማን ነው? እኔ ሰይጣን የለም፣ ሰይጣን አይሰራም፣ ትዳር አይበጠበጥም እያልኩ አይደለም። ግን እነዚህ ሰዎች ይህንን ነገሮችን ዋና ተመልከቱ ወገኖቼ፣ ሰው ከአቅሙ በላይ ሲሆንበት በራሱ ደግሞ ኃላፊነት መውሰድ ሳይፈልግ ሲጋር ለመንፈሱ ነው የሚያስረክበው። እና ለዚህ ነው ብዙ ጊዜ አማኞች መንፈሱ ሲሉ የምትሰሙት ወገኖቼ። ምንም ግን አይረዳም፣ ይሄ አይረዳም። እኔ አንዳንዴ እንዲያውም ሰይጣን ተገልጦ ቢናገር እኔ የለውበትም ይላል ብዬ አስባለሁ። ምክንያቱም ሰው ኃላፊነት አለበት፣ ኃላፊነቱን መወጣት አለበት። ግን መቼ ነው መንፈሱ የምንለው? ነገሩ እንደከበደ ማሳያ ነው፣ ሲከብደን። ይሄ ብቻ አይደለም። አንድ በእኛ በአማኞች መካከል ያለ ልማድ ሁሌ የሚገርመኝና ይህንን ሐሳብ ሞር ሊያጎላ የሚችል ነገር ላሳያችሁ። አንዳንድ ሰዎች ከምንገምተው በላይ ሀብታም ሲሆኑ፣ ከምንገምተው በላይ ማለት በቃ አንድ ነገር ይሄ በሰው ሊሆን የሚችል አይደለም የምንለው በሰው ሊሆን የሚችል አይደለም፣ ደግሞም እግዚአብሔር አይደለም። ነገሩን ለእግዚአብሔርም መስጠት ካልቻለን፣ እንደገና ደግሞ በሰውም የሚሆን ነው ብለን ካላሰብን፣ ማለት እንደ ማንኛውም ሰው ሰርቶ ለፍቶ አስቦ አቅዶ አውርዶ እዚህ ጋር መድረስ አይቻልም ብለን ካሰብን የምንሰጠው ለሰይጣን ነው። ልብ ብላችኋል ይሄንን? ከዚህ ቀደም ከረዥም ዓመታት በፊት ማለትም ኢትዮጵያ ውስጥ ሼህ አላሙዲ በጣም ገነው ይታዩ በነበረ ጊዜ እንደምታውቁት ምናልባት በዛን ወቅት ከጥቁር በዓለም ላይ ከጥቁር ሕዝብ አንደኛው ሀብታም ነበሩ፣ ከአፍሪካም አንደኛው ሀብታም ነበሩ እና ለእኛ ሕዝብ በተለይ ላማኙ ምትሃት ነው የሆነበት የሀብታቸው ነገር። በፍጹም እንደዚህ አይነት ነገር ሰው ሰርቶ ሊያገኝ ይችላል ብለው ሰዎች መገመት አልቻሉም። ደግሞ እግዚአብሔርን የሰጣቸው ብለው ማለትም አልቻሉም። ስለዚህ በጣም ብዙ ወሬዎች ሰማ ነበር ያን ሰሞን። አንዲት የምታምን አማኝ እዛ ተቀጥራ እሳቸው ቤት ተሰራ የነበረች ጽዳት ምናምን አንድ ሁልጊዜ የማይከፈት ክፍል አለ እና ሁሌ ምን ይሆን እያለ ትል ነበር እና እንዳትከፍትም ወደዛ እንዳትገባም ተነግሯታል። ብቻ አንድ ቀን ግን እንደሆነ አጋጣሚ ክፍት አግኝታው ስትገባ የሆነ ዘንዶ፣ ትልቅ ዘንዶ እዛ ውስጥ አየች ምናምን የሚል ወሬ ሲሰራጭ ሰማው። ይሄ እንግዲህ መቼ ነው የቆየን? ምናልባት 20 ምናምን ዓመት ይሆነዋል። እና ይሄንን ደግሞ ልክ ያዩ ያህል እርግጠኞች ሆነው አንዳንድ ወገኖች አወሩኝ። በጣም አዘንኩ። ተቸግረው እንደሆነ ገብቶኛል። የተቸገሩት ምንድን ነው? እኚህ ሰው በጣም ሀብታም ናቸው፣ የቢዝነስ ሰው ናቸው። ሰው በቢዝነስ ሀብታም መሆን ይችላል። እሳቸው ብቻ አይደለም ዓለም ላይ ቢሊየነር የሆኑት፣ በጣም ብዙ ቢሊየነሮች አሉ። እና እነዛ ሁሉ ዘንዶ ይቀልባሉ ማለት ነው። አስቸጋሪ ነው። ነገር ግን ነገሩን ለሰውም መስጠት ሲያቅት፣ ለእግዚአብሔርም ለመስጠት ሳይፈለግ
ሁኔታዎች አመቺ ሳይሆኑ ሲቀር አይታችሁ እንደሆነ የምንሰጠው ለሰይጣን ነው፣ ለጋኔን ነው፣ ለአጋንንት ነው። ይሄ ዝንባሌ ያኔም በአይሁድ መካከል ነበረ። ምክንያቱም የጌታ ኢየሱስ ክርስቶስን ሁኔታ ትምህርቶቹንም ሆነ ምልክቶቹን ተአምራቱን ለሰው ሊሰጡት አይችሉም። ከሰው በላይ ነው። ለእግዚአብሔር ሊሰጡት አልፈለጉም። ምን ያርጉ? ለሆነ መስጠት አለባቸው፣ አለዛ ህዝቡ ይከዳቸዋል። ስለዚህ የደረሱበት ድምዳሜ አይ ጋኔን ነው፣ በብኤልዜቡል በአጋንንት አለቃ ነው አጋንንትን የሚያወጣው ብለው አሉ። ነገር ግን ከጌታ ከኢየሱስ አንጻር ይሄንን ስንመለከተው በጣም ከባድ ነው። አስቡት፣ የቅዱሱ የእግዚአብሔር ልጅ እርኩስ መንፈስ አለበት፣ ጋኔን አለበት ሲባል እስቲ የኢየሱስ ምላሽ ምን ነበር? እኔና እናንተ እንደ አገልጋይ ለምሳሌ ጋኔን አለባችሁ፣ እኔ አሰች አላስታውስም ጋኔን አለብህ የተባልኩበት ጊዜ ግን ብንባል ምን ያህል ነው ስብርብራችን የሚወጣው? ምን ያህል ነው ንጹህ መሆናችንን ለማስረዳት ጥረት የምናደርገው? ምን ያህል ነው ይህንን ያሉንን ሰዎች በእጥፍ በትር የምንመታው? አንዳንድ ጊዜ አገልጋዮች አይደለም እንደዚህ ከዚህም ያነሰ ነገር እንኳን ተብለው እንዴት ነው አራስ ነብር ሆነው የሚነሱት? ስማቸውን ለመከላከል ራሳቸውን ለመመከት የሚወራጩት። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያደረገውን ተመልከቱ። ሕዝቡ መለሱና ጋኔን አለብህ፣ ማን ሊገድልህ ይፈልጋል አሉት። ኢየሱስም መለሰ አላቸው፣ አንድ ሥራ አደረግሁ፣ ሁላችሁም ታደንቃላችሁ አላቸው። በቃ መልሶ ይሄ ነው። ማይ በጣም በጣም የሚገርም ነው። ምን ማለት ነው? እንዲያውም ያሉትን ነገር አላነሳውም፣ አልተከራከራቸውም። ኧረ እኔ እንዲህ አይደለሁም አላቸው። እኔ እኮ እንዲህ ነኝም አላላቸውም። ወገኖቼ ኃይል ሁሉ፣ ስልጣን ሁሉ፣ ክብር ሁሉ፣ መንግስትም ሁሉ ለዘለዓለም በእጁ የሆነው ጌታ እንዲህ ያሉትን ሰዎች አንድ ስራ አደረግሁ ሁላችሁ ታደንቃላችሁ ይላቸዋል። ለዚህ አባባላቸው እኔ ይህንን ሳስብ ሁለተኛ ጴጥሮስ ነው ወደ ውስጤ የመጣው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 23 ብናነበው ደስ ይለኛል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ከ22 ልጀምረው። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ዋው! በተለይ ሲሰድቡት መልሶ አልተሳደበም። ወገኖቼ ዘመናችን ምን ያህል የስድብ ዘመን ነው! ዕድሜ ለሶሻል ሚዲያ፣ ዕድሜ ለፌስቡክ፣ ዕድሜ ለቲክቶክ፣ ዕድሜ ለዩቲዩብ እና የመሳሰሉት። የፈለግናቸውን ሰዎች መርጠን አንስተን ሞላጭ አድርገን እንሰብካለን፣ እኛ አማኞች አገልጋዮች። ከዛስ
ያ የተሰደበው ደግሞ ይወጣና የመልስ ምት ይሰጣል፣ ይሳደባል። ወገኖቼ ምን ያህል ጌታ ኢየሱስ ክርስቶስን እንደማናቀው ምን ያህልም እንደማንመስለው ይሄ ማሳያ ነው። ዛሬ የትኛውን ሰው ነው የትኛውን አገልጋይ ነው የትኛውን እንትን ነው ጋኔን አለብህ ተብሎ ቢባል ዝም የሚል መልሶ የማይሳደብ መልስ የማይሰጥ ለታመነ ጌታ ራሱን አደራ ሰጥቶ ነፍሱን አደራ ሰጥቶ የሚሄድ የማይበቀል ወገኖቼ ኢየሱስ ክርስቶስን ልናውቀውም ልንመስለውም ይገባናል። ጌታ ኢየሱስ ክርስቶስ ጋኔን አለብህ ለሚለው አባባላቸው መልሱ በመካከላችሁ መልካም ስራ ነው የሰራሁት፣ ወይም ደግሞ ያ የሰራሁት ስራ ምስክር ነው። እናንተ በክፉ በመጥፎ ትደነቃላችሁ። ምን ማለቱ ነው? ጌታ ታደንቃላችሁ። አንድ ስራ አደረኩ ሁላችሁም ታደንቃላችሁ ሲል ማለት ይሄ የአክብሮት አድናቆት ወይም የመልካም አድናቆት አይደለም እያላችሁ ያለው። ጌታ ኢየሱስ ክርስቶስ 38 ዓመት ሙሉ ሽባ የነበረን ሰው ተነሳና አልጋህን ተሸክመ ሂድ አለው። ቀኑ ሰንበት ነበር። እነሱ እየተደነቁ ያሉት ሽባው በመነሳቱ ሳይሆን በሰንበት አልጋህን ተሸክመ ሂድ የሚል ትእዛዝ በመሰጠቱ። ግን መልካም እኮ ነው የሰራሁት። ተመልከቱ ጌታ ኢየሱስ ምዕራፍ 5 ላይ ነው ያንን ያደረገው። ነገር ግን እስካሁን ድረስ እስከዚህ ጊዜ ድረስ እንግዲህ 1 ዓመት ከ8 ወር ሊቃውንት የመጽሐፍ ቅዱስ ሊቃውንት እንደሚሉት 1 ዓመት ከ8 ወር ሆኖታል ጌታ ኢየሱስ ክርስቶስ ይሄን ከነሱ ጋር ሲነጋገር ሽባው ከተፈወሰበት ጊዜ አንስቶ ረጅም ጊዜ ያለ በመሃል ግን አሁንም እሱ ላይ ናቸው። እንዴት ሰንበትን ይሽራል? ቀጥሎ ጌታ ኢየሱስ ክርስቶስ ሰንበትን እንዳልሻረ ትክክለኛ ነገር ተገቢ ነገር መደረግ ያለበትን ነገር እንዳረገ መልስ ይሰጣቸዋል። ግን ለነሱ ስድብ እነሱ ከህዝቡ ጥያቄ ለመዳን ብለው ላመጡት ነቀፋ ጌታ ኢየሱስ ክርስቶስ የመለሰላቸው መልስ በጣም ቀላል በጣም ግልጽ ነገር ነው። ወደ ስራ የተመልከቱ። ምክንያቱም ዛፍ ከፍሬው ነው የሚታወቀው። ክፉ ዛፍ መልካም ፍሬ ሊያፈራ አይችልም። መልካም ዛፍ ደግሞ ክፉ ፍሬ ሊያፈራ አይችልም። እኔ እናንተ እንደምትሉት ውስጤ ክፉ ቢሆን ኖሮ የምሰራው ክፉ ነገር ነው እንጂ የአንድን ምስኪን ሰው ጎስቋላ ሰው ተስፋ የሌለው ተስፋ የቆረጠ ሰው ህይወት አላለመልምም፣ ደህና አላደርግም። እዚህ ጋር ግን እንደምታዩት የአንድ ሰው ህይወት ተለወጠ። ስለዚህ እኔ አይደለሁም የምመሰክረው እኔ ከእግዚአብሔር ስለመሆኔ እኔ በመንፈስ ቅዱስ አጋንንት በመንፈስ ቅዱስ ሰዎችን ስለመፈወሴ እኔ አይደለሁም የምመሰክረው፣ ስራው ይመሰክራል አላቸው። ወገኖቼ ጌታ ኢየሱስ ክርስቶስን እንወቀው፣ ደግሞም እንምሰለው። እስቲ ሲሰድቡን መልሶ አለመስደብን እንለማመድ። ለጌታ አደራ ሰጥቶ መሄድን በጽድቅ ለሚፈርደው እንለማመድ። ከልባችን ይህንን ጌታ እንውደደው። አውቃለሁኝ እኛ ከመጣንበትም የጀግንነት የምንነት እንትን በቃ ያደግነውም ያንተስ እጅ በሶ ጨብጧል አትለውም ነበር እየተባልን አደለ ያደግነው። ስለዚህ
መማታት፣ መልስ መስጠት እንወዳለን። ወገኖቼ ባህላችንን አንምሰል፣ ክርስቶስን እንምሰል። እግዚአብሔር የተመሰገነ ይሁን። ወገኖች እግዚአብሔር ቃሉን ገልጦልናል። እናንተም ብዙ ተምራችኋል። እባካችሁ ይሄንን አስቡት፣ አሰላስሉት፣ አውጡት፣ አውርዱት፣ ተለማመዱት። እግዚአብሔር ደግሞ በብዙ ይባርካችኋል። ጌታ ይባርካችሁ። በሚቀጥለው እንገናኛለን። ደህና ቆዩ።